How could you find out if an organism showing the traits determined by a dominant allele is homozygous or heterozygous? ለምሳሌ ቅድሙ ፍላወር ከለር ላይ ፐርፕል ሆኗል አይደል? ፐርፕል ከለር ሆነው ያ ፐርፕል ሆሞዛይገስ ነው ጄኖታይፑ። ፌኖታይፑ ፐርፕል ነው ከለሩ። ግን ጂኖታይፑ ሆሞዛይገስ ነው ሄትሮዛይገስ ነው። ያ ማለት ካፒታል ቢ ቢሆንም ፐርፕል ነው። ካፒታል ፒ ስሞል ፒ ቢሆንም ፐርፕል ነው። ምክንያቱም ፐርፕል ዶሚናንት ስለሆነ። ስለዚህ ይሄ ሆሞዛይገስ የሆነ አበባ ፐርፕል ከሆነ ሆሞዛይገስ ፐርፕል ነው ወይስ ሄትሮዛይገስ ፐርፕል ነው የሚለውን በምንድን ነው ልንለይ የምንችለው? ለምሳሌ የሆነ ሰው ቶል ቢሆን ረጅም ቢሆን ምንድነው ቶል ዶሚናንት ስለሆነ ከሾርት ሪሴሲቭ ነው ቶል ዶሚናንት ስለሆነ ቲቲ ቢሆንም ካፒታል ቲቲ ቢሆንም ወይንም ካፒታል ቲ ስሞል ቲ ቢሆንም ይሄ ሆሞዛይገስ ቶል ሄትሮዛይገስ ቶል ቢሆንም በሁለቱም ጊዜ ምንድነው ረጅም ነው ሰውየውም ፊዚካሊ ስናየው። ነገር ግን ጄኖታይፑ ሆሞዛይገስ ሲሆን ወይንም ሄትሮዛይገስ ሲሆን በምንድን ነው የምንለየው? ምንድነው የምናደርገው? ቀጥታ እንወስድና ያንን ጂን ከሪሴሲቭ ጋር ነው የምናዳቅለው። ለምሳሌ እዚህ ጋር ሆሞዛይገስ ከሆነ ሆሞዛይገስ ቶልን ከማን ጋር? ከሪሴሲቭ ጋር ከስሞል ቲ ጋር ነው ክሮስ የምናደርገው ወይንም የምናዳቅለው። ስናዳቅል ለምሳሌ ይሄኛውን ስናዳቅል ምን ይሆናል? ካፒታል ቲ ከስሞል ቲ ጋር ክሮስ ስናደርገው የሚሰጠን ውጤት ምንድነው? እዚህ ጋር ካፒታል ቲ ስሞል ቲ፣ ይሄ ከዚህ ጋር ካፒታል ቲ ስሞል ቲ ይሆናል። ይሄ ከዚህ ጋር ካፒታል ቲ ስሞል ቲ ይሆናል። ይሄ ከዚህ ጋር ካፒታል ቲ ስሞል ቲ ምን ሰጠ? ሁሉም ምንድነው? ሁሉንም ቶል ሰጠን። አያችኋ? ሁሉም ምንድነው? ካፒታል ቲ ስሞል ቲ። ሄትሮዛይገስ ምን ይሆናል? ቶል ይሆናል። ምን ከሆነ ያ ቶሉ ሆሞዛይገስ ከሆነ ከሪሴሲቭ ጋር ሲናገናኝ ሁሉም የሚሰጠን ምንድነው? የሱ ኦፍስፕሪንጎች ምንድናቸው? ቶል ናቸው የሚሆኑት። ነገር ግን ሄትሮዛይገስ ከሆነ ሄትሮዛይገሱን አሁንም ሄትሮዛይገስ ቶልን ከሪሴሲቭ ጋር ስናገናኝ ከስሞል ቲ ጋር ስናገናኝ ይሄ ቲ ከዚህ ጋር ካፒታል ቲ ስሞል ቲ ይሆናል። ይሄ ቲ ከዚህ ጋር ስሞል ቲ ይሆናል። ይሄ ቲ ከዚህ ጋር ካፒታል ቲ ስሞል ቲ፣ ይሄ ቲ ከዚህ ጋር ስሞል ቲ። አያችኋ? ሁለት ምን ይሰጠናል ማለት ነው? ሁለት ሾርት ይሰጠናል። እዚህ ጋር ሁለት ሄትሮዛይገስ ቶል አለ። ሁለት ሄትሮዛይገስ ቶል እና ሁለት ሾርት አለ። ስለዚህ ሄትሮዛይገስ ከሆነ ያ ቶልነሱ የሆነ ነገር ቶል ሆኖ ሆሞዛይገስ ቶል ይሁን ሄትሮዛይገስ ቶል ይሁን ቼክ ለማድረግ በምን ቼክ እናደርጋለን? በሪሴሲቭ በማባዛት። በሪሴሲቭ ስናባዛ ሆሞዛይገስ ቶል ከሆነ የሚሰጠው ኦፍስፕሪንጎች ሁሉ ቶል ናቸው። ነገር ግን ሄትሮዛይገስ ቶል ከሆነ ደግሞ የሚሰጠን ውጤት ምንድነው? ሁለቱ ቶል ይሆናሉ፣ ሁለቱ ደግሞ ሾርት ይሆናሉ ማለት ነው። ስለዚህ እና ያው ኦል ቶል ፒ ፕላንትስ አር ቶል፣ ሁሉም ቶል ፒ ፕላንቶች የአተር ፕላንቶች ቶል ከሆኑ ቶል ነው የምንለው፣ ረጅም ነው የምንለው። ኦል አናታችድ ኢርሎብስ አር አናታችድ፣ ኢርሎብ ደግሞ ፍሪ ከሆነ ወይንም አናታችድ ከሆነ ፍሪ ነው። ስለዚህ አፒሪያንሱ ምንድነው? ቶል ከሆነ ቶል ነው፣ ፍሪ ከሆነ ፍሪ ነው። ነገር ግን ሆሞዛይገስ ሲሆን ሄትሮዛይገስ ሲሆን አይነግረንም። ሆሞዛይገስ ቶል ነው ሄትሮዛይገስ ቶል ነው ወይንም የጆሮ ከሆነ ሆሞዛይገስ ፍሪ ነው ሄትሮዛይገስ ፍሪ ነው የሚለውን አይነግረንም። ስለዚህ ምን እናደርጋለን? ይሄን ለማወቅ ብሪዲንግ እንከተላለን ማለት ነው። እና it is not possible with humans፣ በሰዎች ላይ ለመሞከር ከበድ ይላል ማለት ሰዎችን ከሌላ ሰው ጋር እያዳቀልን አንሞክርም መቼስ። ስለዚህ ምንድነው እነዚህ ፕላንቶች ላይ ምናምን ብንሰራ አሪፍ ነው። እና the particular experiment find out if an organism is homozygous or heterozygous for dominant trait is called test cross or the back cross ይባላል። ይሄ ያ ጂኑ ሆሞዛይገስ ሲሆን ሄትሮዛይገስ ሲሆን ቼክ የምናደርግበት ኤክስፐሪመንት ቴስት ክሮስ ይባላል ወይንም ባክ ክሮስ በመባል ይታወቃል። እና የአበባውን እንጠቀም፣ የቀደሙን የአበባ ፍላወር ከለርን ስንጠቀም if we breed purple flowered plant with plant whose genotype is definitely known፣ አሁን ፐርፕል ከለር ያለውን አበባ ከማን ጋር ብናገናኝ? ከሌላ ፕላንት ጋር ጄኖታይፑን የምናውቀው መሆን አለበት። አሁን የፐርፕልን ጄኖታይፕ አናውቅም። ፐርፕል የሚሆነው ምን ሲሆን ነው?
ሆሞዛይገስ ፐርፕል ከሆነም ወይንም ሄትሮዛይገስ ፐርፕል ከሆነ ምን ሊሆን ይችላል? ፐርፕል ሊሆን ይችላል አበባው። ነገር ግን ዋይት ከሆነ ግን ምንድነው? ሆሞዛይገስ ሪሰሲቭ ነው ወይንም ስሞል ቢ ነው። ስለዚህ ዋይት ከዋይት ፍላወርድ ጋር ነው የምናገናኘው ማለት ነው። ያንን ፐርፕል አበባ ከዋይት ፍላወር ጋር ነው የምናገናኘው፣ ከዋይት ከለር ጋር ነው የምናገናኘው። ስለዚህ ፐርፕል ምን ሊሆን ይችላል? ካፒታል ቢ ሊሆን ይችላል። ስለዚህ ከዋይት ጋር ዋይት ደግሞ ስሞል ፒ ነው። ወይንም ፐርፕል ካፒታል ፒ ስሞል ፒ ሊሆን ይችላል፣ ሄትሮዛይገስም ሊሆን ይችላል። ስለዚህ ሆሞዛይገስ ይሁን ሄትሮዛይገስ ቼክ ለማድረግ ያን ባለ ፐርፕል ከለር አበባ ከዋይት ጋር እናገናኛለን። ከዋይት ጋር ስናገናኝ የመጀመሪያው ሆሞዛይገስ ፐርፕል ከሆነ የሚሰጠው ሁሉም ምንድነው? ፐርፕል ከለር የሆነ አበባ ነው የሚሰጠን፣ ዋይት አይፈጠርም። ሄትሮዛይገስ ከሆነ ግን ሁለቱ ፐርፕል ሁለቱ ዋይት ሪሰሲቭ ይሆናሉ ማለት ነው። ስለዚህ በዚህ አይነት መንገድ አሁን ሁለቱ ፐርፕል ግማሹ ፐርፕል ግማሹ ዋይት ወይንም ዋይት አፒር ካደረገ ምን እንላለን? ኦኬ ያ እንትን ያደረግነው ፐርፕል ከለር የፐርፕሉ ከለር ምንድነው? ሄትሮዛይገስ ነው ማለት ነው ብለን ኮንክሉድ እናደርጋለን። ነገር ግን አዳቅለን ከዋይት ጋር አዳቅለን ያን ባለ ፐርፕል ከለር አበባ ከዋይት ጋር አዳቅለን ሁሉም ፐርፕል ከሆኑ ኦኬ ያ ያዳቅልነው ምንድነው? ሆሞዛይገስ ፐርፕል ነው ወደሚለው ደመዳሜ ማድረስ እንችላለን። ስለዚህ if we were to carry out the cross and find that any of the offspring had white flowers አያችኋ፣ ማንኛውም ክሮሱን ካረግን በኋላ ዋይት ከተፈጠረ ዋይት አበባ ባለ ዋይት አበባ ብላን ከተፈጠረ ስለዚህ ምን መሆን እንችላለን? ኦሪጂናሉ ፐርፕል ከለር ያለው ባለ ፐርፕል አበባው ጂኖታይፑ ምንድነው? ሄትሮዛይገስ እንደሆነ እርግጠኛ መሆን እንችላለን። ምክንያቱም ዋይት ከለር ሊፈጠር የሚችለው ይሄኛው ሄትሮዛይገስ ከሆነ ብቻ ነው። ለምን? ስሞል ፒ ስላለ ሄትሮዛይገስ ውስጥ ስሞል ፒ ከዚህኛዎቹ ስሞል ፒ ጋር ሲባዛ ዋይት ከለርን የሚፈጥረው። ነገር ግን ፐርፕል ውስጥ ያ ሪሰሲቭ አለል ከሌለ ወይንም ሆሞዛይገስ ፒውር ፐርፕል ከሆነ ምን ሊፈጠር አይችልም? ዋይት ከለር ሊፈጠር አይችልም እዚህ እንዳየው። ስለዚህ ዋይት ከለር ከተፈጠረ ፐርፕሉ ሄትሮዛይገስ መሆኑን ቼክ ማወቅ እንችላለን። ስለዚህ we know this because any white flower offspring would need to inherit two recessive white alleles እና ያው ይሄንን ያወቅነው ለምንድን ነው? ዋይት ለመፈጠር ሁለት ሪሲሲቭ ዋይት አለሎች ያስፈልጋሉ። የዋይት አለሎች ሁለቱን ሪሲሲቭ የሚያገኘው ደግሞ አንደኛው ኦሬዲ ዋይት ስለሆነ ሁለቱም ሪሲሲቭ ናቸው። ይሄኛው ከሌላ ጋር ከዛ ከፐርፕሉ ከለር ጋር ሪሲሲቭ ጋር መገናኘት አለበት ዋይት እንዲፈጠር። ነገር ግን ሆሞዛይገስ ሲሆን ሪሲሲቭ ዋይት ስለሌለ ሆሞዛይገስ በሚሆንበት ጊዜ ፐርፕሉ ምን አይፈጠርም? ዋይት ፕላንት አይፈጠርም። ሄትሮዛይገስ ሲሆን ነው ዋይት የሚፈጠረው። በዚህ አይነት መንገድ ነው እንግዲህ በባክ ክሮስ ወይንም በቴስት ክሮስ የሆነ ዶሚናንት የሆነ አለል ፊዚካሊ አሁን የማናውቀውን ጄኖታይፑን ማወቅ ከፈለግን በምን ማወቅ እንችላለን? በባክ ክሮስ ማወቅ እንችላለን። how can we tell if an allele is dominant or recessive? አለል ዶሚናንት ይሁን ሪሰሲቭ ይሁን እንዴት ነው የምናውቀው? አሁን ቅድም እንዳልነው ቶልና ሾርትን ስንወስድ ምንድነው? ቶል ዶሚናንት ነው፣ ሾርት ሪሰሲቭ ነው እያልን ነው። ከለር ስንወስድ ደግሞ የፒ ከለር ስንወስድ ፐርፕል እና ዋይትን ስንወስድ ፐርፕል ዶሚናንት ነው፣ ዋይት ሪሰሲቭ ነው እያልን ነው። እና ራውንድ እና ሪንክልድን ስንወስድ የአተሩ ሼፕ ራውንድ እና ሪንክልድን ስንወስድ ራውንድ ዶሚናንት ነው፣ ሪንክልድ ሪሰሲቭ ነው እያልን እያወራን ነበር። እንዴት ነው እንደዚህ ይሄኛው ዶሚናንት ነው ይሄኛው ሪሰሲቭ ነው ብለን ልናወራ የሚያስችለን ነገር ምንድን ነው? በጄኔሬሽን ላይ ፈረስት ዋን ጄኔሬሽን ላይ አፒር ሳያደርግ የሆነ መጀመሪያ ፒውር ብሪዲንግ ስናደርግ ፈረስት ዋን ጄኔሬሽን ላይ አፒር ሳያደርግ ማለት ፈረስት ጄኔሬሽን ላይ አፒር ሳያደርግ ሰከንድ ጄኔሬሽን ላይ አፒር የሚያደርግ ያ ባህሪ ወይንም ያ ትሬት ምን ይባላል? ሪሰሲቭ ይባላል። ፈረስት ጄኔሬሽን ላይ አፒር አያደርግም። ፈረስት ጄኔሬሽንን ከራሱ ጋር ሰልፍ ክሮስ ስናደርገው ያው ሰከንድ ጄኔሬሽን ነው የሚሰጠን። ሰከንድ ጄኔሬሽን ላይ ራሱን የሚገልጥ ባህሪ ያ ትሬት ሪሰሲቭ እንለዋለን። ለምሳሌ ቁመትን እንወስደው። የአተርን ቁመት ብንወስድ ፒውር ያው መጀመሪያ ፒውር ቶልን ከፒውር ሾርት ጋር ሾርትን ስሞል ቲ እንበለው፣ ቶልን ደግሞ ካፒታል ቲ እንበለው።
ሆሞዛይገስ ቶልን ከሆሞዛይገስ ሾርት ጋር ፒውር ብሪዲንግ ይባላል። ስናደርግ ምንድነው የሚሰጠን? ፈረስት ጄኔሬሽን ነው አይደል? ፈረስት ጄኔሬሽን ነው የሚሰጠን። ስለዚህ ፈረስት ጄኔሬሽን ምን ይሆናል? F1 ይሄ ቶል ከዚህ ጋር ይገናኛል፣ ካፒታል ቲ ስሞል ቲ ይሆናል። ይሄኛው እንደገና ከዚህኛው ጋር ይገናኛል፣ ቲቲ። ይሄኛው ከዚህኛው ጋር ይገናኛል፣ አሁንም ካፒታል ቲ ስሞል ቲ። ይሄኛው ከዚህኛው ጋር ይገናኛል፣ አሁንም ካፒታል ቲ ስሞል ቲ። ፈረስት ዋን ጄኔሬሽን ላይ ሁሉም ምንድናቸው? ሄትሮዛይገስ ቶል ናቸው። ፈረስት ዋን ጄኔሬሽን ላይ ማለት ነው። ሰከንድ ጄኔሬሽን ደግሞ ወይንም ሰከንድ ፊሊያል ጄኔሬሽን ማለት ፈረስት ጄኔሬሽንን ከራሱ ጋር ስናባዛ ፈረስት ጄኔሬሽን ላይ ያገኘነው ምንድነው? ሁሉ ካፒታል ቲ ስሞል ቲ ሄትሮዛይገስ ቶል። ስለዚህ ራሱን ሄትሮዛይገስ ቶል ፈረስት ጄኔሬሽን ሄትሮዛይገስ ቶልን ከራሱ ጋር ክሮስ ስናደርገው ምን ይሰጣል? ሰከንድ ጄኔሬሽን ላይ የሚፈጠረው ቶል ከቶል ጋር ቲ ቲ ይሆናል። ይሄ ቶል ከዚህ ጋር ካፒታል ቲ ስሞል ቲ ይሆናል። ይሄ ስሞል ቲ ከካፒታል ቲ ጋር ካፒታል ቲ ስሞል ቲ ይሆናል። ይሄ ስሞል ቲ ከቲ ጋር ስሞል ቲ ይሆናል። አያችሁ አጭርነት ወይንም ሾርትነስ እዚህ ጋር ሰከንድ ጄኔሬሽን ላይ ራሱን ገለጠ። ፈረስት ጄኔሬሽን ላይ ራሱን አልገለጠም ነበር። ማን? ይሄ ስሞል ቲ ራሱን አልገለጠም። ሰከንድ ጄኔሬሽን ላይ ግን መጥቶ እዚህ ጋር ስሞል ቲ ሆነ ራሱን ሊገልጥ ቻለ ማለት ነው። ሌሎቹ ምንድናቸው? ካፒታል ቲ ሄትሮዛይገስ ቶል ከዛ ሾርት መጣ። ስለዚህ ማን ነው ሪሰሲቭ? ይሄ ነው ሪሰሲቭ ምን የሆነው? ሾርት የሆነው። ስለዚህ እንላለን ፈረስት ዋን ጄኔሬሽን ላይ ወይንም ፈረስት ጄኔሬሽን ላይ ፈረስት ፊሊያል ጄኔሬሽን ላይ ራሱን ሳይገልጥ ሰከንድ ጄኔሬሽን ላይ ራሱን የሚገልጠው ያ ባህሪ ሪሰሲቭ ይባላል። እና ሪሰሲቭ ነው የሚለውን የምናውቀው በዚህ ነው ማለት ነው። ስለዚህ እንዴት መናገር እንችላለን የሆነ አለል ዶሚናንት ወይንም ሪሰሲቭ መሆኑን? this again requires us to look at offspring result from particular cross የልጆችን ወይንም ከፓረንት የሚፈጠሩ የልጆችን ወይንም የቀጣዩን ጄኔሬሽን ምን ውጤት ማየት አለብን። ስለዚህ ስለ ዶሚናንት እና ስለ ሪሰሲቭነት ለማውራት sometimes information is given in a genetic pedigree ያው በዘር ሐረግ ኢንፎርሜሽን ሊሰጠን ይችላል። ያ ማለት እዚህ ጋር ፊገር 3.10 ላይ ምን አለ? ጄኔቲክ ፔዲግሪ ኦፍ ፋሚሊ ኦቨር 3 ጄኔሬሽንስ በሶስት ትውልዶች ላይ ያለውን ጄኔቲክ ፔዲግሪ ነው የሚያሳየው። ወይንም የዘር ሐረግ ነው በሶስት ትውልዶች ላይ ያለውን ነው የሚያሳየው። እዚህ ጋር ይሄን ዘልዝ እናይ። እሺ እዚህ ጋር ስኩዌሩ ሜሎችን የሚያሳይ ነው። ክቡ ደግሞ ፊሜል እንደሆነ አስቡ። እና ይሄ ሆሪዞንታል ላይኑ ማሪጅ ነው ወይንም የተጋቡ እንደሆነ ነው የሚያሳየው። እና ይሄ ካፒታል ደብሊው ዊዶ ነው የሚያሳየው። ዊዶ የምንላት እቺ ናት። አንዳንድ ሰዎች እዚህ ግንባራቸው ላይ ጸጉራቸው ወደፊት ሾጠጥ ብሎ ይመጣል። የአንዳንድ ሰዎች ደግሞ ምንም አይመጣም። ዊዶ ማለት ያቺ ግንባራቸው ላይ ወደፊት የምትመጣው እንደዛ ጸጉራቸው ወደፊት የሚመጣው ያ ዊዶ ይባላል። እና ካፒታል ደብሊው ምንድነው? ዊዶ ያለው ነው። ስሞል ደብሊው ደግሞ ዊዶ የሌለው ኖ ዊዶ እንላለን። ስለዚህ እዚህ ጋር ስኩዌሩ ምንድነው? ወንዱ ነው፣ ባልየው ነው። ክቧ ደግሞ ሴት ናት። እና ሁለቱም ምንድናቸው? እዚህ እንትን ሲሆን ከለሩ እንደዚህ ብሉ ሲሆን ምንድነው? ዊዶ አለው ማለት ነው ያ ሰው። ባልየው ዊዶ አለው። ነጭ ሲሆን ደግሞ ዊዶ የላትም። ስለዚህ ይሄ ከዚህ ጋር ሲገናኝ የፈጠሩትን ልጆች ተመልከቱ። እሺ ደብሊው ከስሞል ደብሊው ጋር ሲገናኝ ምን ይፈጥራል? ካፒታል ደብሊው ስሞል ደብሊው ምን አለ? ዶሚናንት ነው ዊዶ። ስለዚህ ባለ ዊዶ ሴት ተፈጠረች እዚህ ጋር እንደምናየው። ከዛ ደብሊው ከስሞል ደብሊው ጋር ሲገናኝ ስሞል ደብሊው። በቃ እነዚህ የወለዱት ልጆቹ ናቸው። ይሄ የሚያሳየው ልጆች የወለዱትን ነው ቨርቲካል ላይን የሚያሳየው። እና ይሄ ስኩዌሩ ወንድ ነው። ወንድ ሆኖ እነዚህ ምን የሌለባቸው ናቸው? ዊዶ የሌለባቸው ናቸው። እቺኛዋ ሴቷ ዊዶ አለባት፣ እቺም ዊዶ አላት ማለት ነው። እዚህ ጋር ደግሞ ሌላ ትዳር አለ ወይንም ሌላ የተጋቡ ሰዎች አሉ። ወንድየው ምን የለው ዊዶ የለውም፣ ሴቷ ደግሞ ዊዶ አላት። ከዛ በኋላ እነሱ የወለዱት ደግሞ ሁለት ሴቶች የወለዱት አንዷ ዊዶ አላት የላትም፣ ሁለተኛው የላትም። ስለዚህ እዚህ ጋር ወንዱ ሌላ ቤተሰብ ማለት ነው።
እዚህ ጋር ባለ ዊዶ ወንድ መጣ፣ እዚህ ደግሞ ባለ ዊዶ ሴት መጣች። ሁለቱም ምንድናቸው? ሄትሮዛይገስ ዊዶ ናቸው። ሁለቱ ሲገናኙ ምን ፈጠሩ? ሆሞዛይገስ ዊዶ እና ሆሞዛይገስ ዊዶ ያልሆነ ማለት ነው። አያችሁ የተፈጠሩትን ልጆች ዊዶ አለ እዚህ ጋር ዊዶ የሌላት ሴት። ስለዚህ ይሄኛው ዊዶ የሌላት ምን ይሆናል? ሪሰሲቭ ይሆናል ማለት ነው። ለምንድን ነው ዊዶ የሌለው ሪሰሲቭ የሆነው? ወላጆቿን ተመልከቱ። ሁለቱም ዊዶ አላቸው፣ ነገር ግን ልጅቷ ዊዶ የላትም። ስለዚህ ምን ሆኗል ማለት ነው? ሪሰሲቭ ሆኖ ተደብቋል ማለት ነው። አያችሁ ካፒታል ደብሊው ስሞል ደብሊው ካፒታል ደብሊው ስሞል ደብሊው ማለት ምንድናቸው? ዊዶ አላቸው ሁለቱም። ነገር ግን ራሱን የገለጠው ማን ነው? ካፒታል ደብሊው ነው፣ ዊዶ ነው። ራሱን የገለጠው ዊዶ ነው። ዊዶ የሌለው ደግሞ ራሱን አልገለጠም፣ ቤተሰቦቿ ወላጆቿ ላይ ማለት ነው። ከዛ በኋላ ግን እነሱ ሲጋቡ ሲወልዱ ምን ሆነ? ተገለጠ ያ ባህሪ ወላጆቿ ላይ የሌለው ነገር ግን ልጅቷ ላይ ተገለጠ። ምን? የዊዶ አለመኖር። ስለዚህ የዛ የዊዶ አለመኖር ምንድን ይሆናል? ሪሰሲቭ ይሆናል። የዊዶ መኖር ደግሞ ዶሚናንት ይሆናል። ስለዚህ ምንድነው ማለት ነው? ወላጆቿ ሄትሮዛይገስ ስለሆኑ በውስጣቸው ላይ ዊዶ አለመሆንነት አለ። ነገር ግን ራሱን የገለጠው ዊዶ ነው የገለጠው፣ ምክንያቱም ሄትሮዛይገስ ስለሆነ። ስለዚህ ራሱን ያልገለጠው ምን ይሆናል? ሪሰሲቭ ይሆናል። ራሱን ያልገለጠው ስሞል ደብሊው በልጃቸው ላይ ገለጠ። ስሞል ደብሊው ነው። ስለዚህ ያ ሲገልጥ ዊዶ ያልሆነች ሴት ተወለደች። ስለዚህ ከዚህ ምን ማውራት እንችላለን? ሪሰሲቭ የሆነው የትኛው ነው? ዊዶ አለመሆን ሪሰሲቭ ነው። የዊዶ መገለጥ ደግሞ ዶሚናንት እንደሆነ እንረዳለን። ስለዚህ ዶሚናንት እና ሪሰሲቭን በእንደዚህ አይነት መልኩ ነው ልናወራ የምንችለው። በቀድሞ በአበባ ከለርም ማውራት እንችላለን። ዶሚናንት እና ሪሰሲቭ ፐርፕል ካፒታል ፒ ስሞል ፒ ካፒታል ፒ ስሞል ፒ ሲሆን ምንድነው ከለሩ? ፌኖታይፒካሊ ስናይ ሁለቱም ምንድናቸው? ፐርፕል ናቸው። ከለሩ ፐርፕል ነው። ስለዚህ አሁን እነዚህን ሄትሮዛይገስ ነገር ግን ጄኖታይፒካሊ ስናወራ ሄትሮዛይገስ ፐርፕል ነው። ስለዚህ ይሄ በሚገናኝበት ጊዜ ይሄ ፒ ከፒ ጋር ካፒታል ፒ ይሆናል። ይሄ ፒ ከስሞል ፒ ጋር ካፒታል ፒ ስሞል ፒ ይሆናል። ይሄ ከዚህ ጋር ካፒታል ፒ ስሞል ፒ ይሆናል። ይሄ ከዚህ ጋር ስሞል ፒ ይሆናል። አያችኋ ስሞል ፒ እዚህ ጋር ራሱን ገለጠ። ስሞል ፒ ምንድነው? ዋይት ነው። ነገር ግን የተዳቀሉት ሁለቱም ምን ነበሩ? ፐርፕል ነበሩ። ስለዚህ ዋይት የተገለጠበት ምክንያት ምንድነው? ዋይት እኮ እዚህም ላይ ያለ እዚህም ላይ ያለ፣ ግን ራሱን አልገለጠም። ምን ስለሆነ? ሪሰሲቭ ስለሆነ። ስሞል ፒ እዚህም ላይ ያለ ስሞል ፒ እዚህም ላይ ያለ፣ ነገር ግን እንዳጠቃላይ ስናይ የአበባው ከለር ፐርፕል ነበር። ለምንድነው ዋይትነት ራሱን ያልገለጠው? ሪሰሲቭ ስለሆነ ነው። ሲዳቀሉ ምን ተፈጠረ? ዋይት ተፈጠረ። ስለዚህ ሲዳቀሉ መጀመሪያ ፓረንቶቹ ላይ የሌለው ነገር ተዳቅለው በኦፍስፕሪንግ ላይ የሚታየው አዲስ ባህሪያ ሪሰሲቭ ባህሪ በመባል ይታወቃል።